በትክክለኛው መንገድ መቆም። ትክክለኛ መንገድ ምንድነው? በዚህ ሰዓት ብዙ ሰዎች የሚሄድበት ማንኛውም ጎዳና እንደ ትክክለኛው መንገድ የሚቆጥሩ ሰዎች አሉ በዚህ ምድር ላይ። በጽድቅ መንገድ የሚሄድ ሰው ከምኑ ይጠግባል ይላል? ከመንገዱ ይላል። ከሌላ ሰው አይልም፣ ከጎረቤት አይልም፣ ገንዘብ ላለው ሰው አይልም፣ ብዙ ያከማቸው አይልም፣ ባለሀብታ ጋር ተጠግቶ አይልም። ከመንገዱ ይጠግባል ይላል። መጽሐፍ ምሳሌ ምዕራፍ 14 ቁጥር 12 እንደዚህ በሚል ሐሳብ እግዚአብሔር ቃል አብረን እንከፋፈላለን። በትክክለኛው መንገድ መቆም ይላል። የሚያጠግብ ነገር አለ በትክክለኛው መንገድ ላይ። በዚህ ቦታ ላይ ሰለሞን ሲያወራ ከላይ ጀምሮ ያወራል። በጣም አንድ ሊያስተምር የሚፈልግ እንደዚህ ይላል። ሁሉም ነገር የጨረሰ ሰለሞን እንደዚህ ይላል። ጻድቅ ሰው፣ ብልህ ሰው፣ ልቡን ወደ ጽድቅ መንገድ የመለሰ ሰው ከመንገዱ ፍሬውን ይጠግባል ነው የሚለው። ሐዘንን አይልም፣ ለቅሶ አይልም፣ ቻሌንጅን አይልም፣ ጭንቅም አይልም። በትክክለኛው መንገድ የቆመ ሰው ከመንገዱ ምኑን ይጠግባል? ፍሬውን ይጠግባል ይላል። በዚህ ቦታ ላይ ስናገር እንደዚህ ይላል። ትክክለኛ መንገድ የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ሰው በእግዚአብሔር ፍቃድ በእውነተኛና በጽድቅ እንዲመላለስ የሚናገር ክፍል ነው። ጻድቅ ከምኑን ይጠግባል ይላል? ከእውነተኛው መንገድ ይጠግባል የሚለው ሐሳብ በእግዚአብሔር ፍቃድ በእምነት በጽድቅ እንዲመላለስ የሚያስተምርበት ክፍል ነው። ትክክለኛ መንገድ ምንድነው? በዚህ ሰዓት ብዙ ሰዎች የሚሄድበት ማንኛውም ጎዳና እንደ ትክክለኛው መንገድ የሚቆጥሩ ሰዎች አሉ በዚህ ምድር ላይ። ግን ዛሬ በዚህ ቦታ ላይ በምሳሌ መጽሐፍ ላይ ጻፊው ሲናገር ስለ ትክክለኛው መንገድና ወደ ጽድቅ ልቡን የመለሰ ሰው፣ በጽድቅ መንገድ የሚሄድ ሰው ከምኑ ይጠግባል ይላል? ከመንገዱ ይላል። ከሌላ ሰው አይልም፣ ከጎረቤት አይልም፣ ገንዘብ ላለው ሰው አይልም፣ ብዙ የሰበሰበው አይልም፣ ብዙ ያከማቸው አይልም፣ ባለሀብታ ጋር ተጠግቶ አይልም፣ ባለዝናው ጋር ተጠግቶ አይልም። ከምኑ ይጠግባል? ከመንገዱ ይጠግባል ይላል። በትክክለኛው መንገድ የቆመ ሰው ወዲያ አይልም። ከምኑ ይጠግባል? ከመንገዱ ይጠግባል። ዋው! በዚህ ምዕራፍ ውስጥ ዋና ሐሳብ ምንድነው? ትክክለኛ መንገድ ምንድነው? ወይ ትክክለኛ መንገድ ብሎ የሚያስተምረን ምንድነው? እንደዚህ ይናገራል። ይህ ሐሳብ በሙሉ ስለማይበቃ ሐሳቡ በሙሉ ቢናገር ጥበብ ሰው ይሰራል፣ ስንፍ ሰው ግን ያፈርሳል ይላል። እግዚአብሔር መፍራት የጥበብ መሰረት እንደሆነ ይናገራል። ሰው የዘራውን እንደሚያጭድ ያስተምራል። ትዕግስት ከቁጣ እንደሚሻል ያወራል። በዚህ ቦታ ላይ ይሄ ቁጥር አጠቃላይ የሚያወራው በአራት ነጥብ ያወራል። የመጀመሪያው ጥበብ ሰው ይሰራል፣ ቤቱን ይሰራል ነው የሚለው። ሰነፍ ሰው ደግሞ ቤቱን ምን ያደርጋል? ያፈርሳል ነው የሚለው። ካለ በኋላ እግዚአብሔር መፍራት ምን እንደሆነ የጥበብ መሰረት እንደሆነ ያስተምራል። ማንን መፍራት? እግዚአብሔርን መፍራት የጥበብ መሰረት እንደሆነ ይናገራል። ደግሞ ሰው የዘራውን ምን እንደሚያደርግ እንደሚያጭድ ያስተምራል። በዚህ ቦታ ላይ ሰው የዘራውን እንደሚያጭድ ያስተምራል። ትዕግስት ከቁጣ እንደሚሻል ይናገራል። ይሄ ቦታ ላይ አጠቃላይ ቁጥሮች ይሄን ይናገራል። ትዕግስት ከቁጣ እንደሚሻል። ሰው በህይወት ውስጥ ጥበብ ወይስ ስንፍና ወይስ ጽድቅ ወይስ ኃጢአት
እንደሚመላለስና በዚህ ምርጫ ውስጥ ምን አይነት ውጤትና አስተምሮ እንዳለው ይሄ ምዕራፍ ያስተምራል። ይሄ ምሳሌ መጽሐፍ 14 ላይ ያለው ቃል የሚያስተምር ሰው በሕይወት ውስጥ ጥበብን ወይስ ስንፍና፣ ጽድቅ ወይስ ኃጢአት እንደሚመራ እና በዚህ ምርጫው ውጤት ወይም በዚህ ምርጫ ውስጥ ውጤት እንዳለ የሚያስተምረን ክፍል ነው። ምን አለው? ሰው በመረጠው ወይ ስንፍና ወይ ጥበብ ወይ ኃጢአት ወይ ጽድቅ በመረጠው መንገድ ላይ ምን እንደሚያገኝ ውጤት እንዳለ ወይስ ውጤትን እንደሚያገኝ የሚያስተምር ክፍል ነው። የኔ ግን ዋናው ሐሳብ ምን ይላል? በትክክለኛው መንገድ መቆም። ምንድነው የትክክለኛ መንገድ? ማነው ትክክለኛ የሆነው ነገር ምንድነው? ስለዚህ ነው በዚህ ቦታ ላይ ትክክለኛ መንገድ መቆም የሚችለው ሰው ምን ይላል? ሰው የዘራውን እንደሚያጭድ ምን ያደርጋል? ያስተምረናል ወይ ያስቀምጣል። ሰው የዘራውን እንደሚያጭድ ከእግዚአብሔር መንገድ የራቀ ሰው የመረጠውን መንገድ ውስጥ ውጤትን ያገኛል። ከማን መንገድ? ከእግዚአብሔር መንገድ የራቀ ሰው የራቀው የዛች ውጤትን ያገኛል። መልካም ሰው ወይ መልካም መንገድ የመረጠ ሰው ከመንገዱ ምን እንደሚጠግም ፍሬውን እንደሚጠግም ያስተምራል። እዩት፣ ሰውን የዘራውን ያጭዳል ብሎ ሲያስተምረን ወይ ሲናገረን የሚያረጋግጥ ነገር ወይ የሚሰጠን ውጤት ምንድነው ካላችሁት፣ መጥፎ የሚከተል ወይ መጥፎ መንገድን የሚሄድ ሰው ከመንገዱ ውጤትን እንደሚያገኝና መልካም መንገድ ወይ በእግዚአብሔር በትክክለኛው መንገድ የቆመ ሰው ከመንገዱ ምን እንደሚያገኝ ፍሬን እንደሚያገኝ ወይስ ውጤት እንደሚያገኝ ያስተምረናል። በትክክለኛው መንገድ መቆም ማለት ምን ማለት ነው? ምንድነው ትክክል መንገድ? የትክክለኛው መንገድ ምንድነው? ቤተክርስቲያን መምጣት ነው? ሊሳን መናገር ነው? ነቢይ መሆን ነው? ፓስተር መሆን ነው? ሙዚቀኛ መሆን ነው? ከቤተ ክርስቲያን አካባቢ አለመጠፋት ነው? ትክክለኛ መንገድ ምንድነው? ትክክለኛ መንገድ የሚባል ነገር ምንድነው? ቸርች እየተቀያየረ ቦታውን እየቀያየረን መሄድ ነው? ፌሎሺፕ ማድረግ ነው? በየቀኑ በየሰዓቱ በየማይክሮ ሰኮንድ እግዚአብሔር አምልኮ ያለበት ወርሺፕ ወዳለበት መሯሯጥ ነው? መሮጥ ነው? ምንድነው ትክክለኛ መንገድ? አንድ ጥቂት ነገር እናወራ። ትክክለኛ መንገድ ምንድነው? ቸርቾችን መቀየር ነው? የሆነ አቅጣጫ እየቀየረ መሯሯጥ ነው? አቅጣጫውን የሆነ ነገር እያደረገ መሄድ ነው? አፖስትል ነቢይ የሆነ ቃል ሲያውጅ አሜን ብሎ ጎንበስ ብሎ በትህትና መቀበል ነው? ምንድነው ትክክለኛ መንገድ? ትክክለኛ መንገድ ምንድነው ካላችሁት፣ አንደኛ ከእግዚአብሔር ቃል ጋር መስማማት። ትክክለኛ መንገድ መቆም ያልኩበት ትክክለኛ መንገድ ምንድነው ካላችሁት፣ አንደኛ ትክክለኛ መንገድ ከእግዚአብሔር ቃል ጋር መስማማት። የኛ ዘመን እኛ ከነቢይ ትንቢት ጋር እንስማማለን። አፖስትል ከሚያውጀው ቃል ጋር እንስማማለን። ለምን? እሱ የሚያወራው ስለ ብልጽግና ስለሆነ ያስማመናል። ይሳካላችኋል ስለሚል የነቢዩ ቃል ያስማመናል። ግን ትክክለኛ መንገድ ላይ የሚቆይ ምን አይነት ሰው ነው ካላችሁት፣ ከእግዚአብሔር ቃል ጋር ምን የሆነ ሰው? የተስማማ ሰው ነው። አሜን። እግዚአብሔር ከቃሉ ጋር ያስማማል። ስለዚህ ነው ጥበበኛው ሰሎሞን ምን አለ? ቁጥር 12 ላይ ምን ይላል? ለሰው ቅን የምትመስል መንገድ ፈጽሞ ምን አላት? ሞት አላት ነው ያለው። ለማን? ለሰው ምን የሚመስል መንገድ? ቅን የሚመስል መንገድ፣ በቃ ሰላማዊ የሚመስል መንገድ። ያ መንገድ ምን አይነት መንገድ ነው አለ ሰሎሞን ሲናገር? ፈጽሞ
ግን የምን መንገድ? የሞት መንገድ ነው ወገኖች። ብዙ በሰው ቅንና ፍጹም በሚመስል መንገድ ላይ ምን አለ? ሞት እንዳለ ነው ጥበበኛው ሰለሞን የሚያወራው። የእውቀት ጥግ የደረሰ እግዚአብሔርን እውቀቱን የመሰከረ እግዚአብሔር ጥበቡን የመሰከረ ሰለሞን ምን አለው ይላል? በሰው ቅን የሚመስል መንገድ፣ በሰው ሰላማዊ በሚመስል መንገድ ላይ ምን አለው አለ? ፍጻሜው ምን አይነት ነው አለ? የሞተ ነው አለ። እንደው እሱን ብቻ ብሎ አይተውም። በጣም የገረመኝ እንደዚህ ይላል፣ ደስታ ውስጥ ፈጽሞ ምን አለው አለ? ሐዘን አለ አለ። በሰው ደስታ ውስጥ ፈጽሞ ምን ይኖራል አለ? ሐዘን ይኖራል። ወዳጆች ትክክለኛው መንገድ መቆም ማለት ደስ የሚል መንገድ መምረጥ ሳይሆን ከእግዚአብሔር ቃል ጋር መስማማት። ከምኑ ጋር? ቃሉ ጋር መስማማት። አሜን። ቃል ጋር መስማማት ይሁን። እኛ ብዙ ዘመናት ከነቢይ ጋር ተስማምተናል። ከነቢይ ከሚያውጀው ቃል ጋር ተስማምተናል። ግን ከእግዚአብሔር ቃል ጋር መስማማት አልቻልንም። ለምንድን ነው? እኔ ሰው ከእግዚአብሔር ጋር አሁን ክርስቲያን ሰው አለለም፣ ይቅርታ ክርስቲያን ጴንጤ ከእግዚአብሔር ቃል ጋር ለምን አልተስማማም ብዬ ሳስበው የእግዚአብሔር ቃል መቼም መዘገየት እናገራለን። ዘገይ፣ ጠብቅ ነው የሚለው። የማን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል መቼም ምኑ ይላል? ጠብቅ። በምኑ ላይ ጠብቅ? በመጠበቂያ ላይ ጠብቅ። በምትሄድበት ጠብቅ። 99 ዓመት ላይ ልጅ ይመጣል፣ ጠብቅ። የእግዚአብሔር ቃል መቼም ምን ይላል? ጠብቅ። ስለምን መጠበቅ እኛን ደስ አይለንም። ስለዚህ አንስማማም። ከነቢያት ጋር ቃል በሚያውጀው ቃል ጋር ለምንድን ነው የምንስማማው ታውቃለህ? ይሳካልሃል፣ ነገ ይሆንልሃል፣ ትጥሳለህ፣ ትጠርምሳለህ ስለሚባል ከነሱ ጋር እንስማማለን። ግን ከእግዚአብሔር ቃል መስማማት አቃተን። ስለዚህ አንደኛ ከእግዚአብሔር ቃል ጋር መስማማት። ትክክለኛ መንገድ መቆም ማለት ከማን ጋር ቃል መስማማት? ከእግዚአብሔር ቃል ጋር መስማማት። ሰው በእግዚአብሔር ፊት በእውነትና በጽድቅ እንደሚመላለስ የሚያስተምረን ክፍል ነው ይሄ። ሰው ከምን ጋር? በእግዚአብሔር ፊት በእውነትና በጽድቅ እንዲመላለስ የሚጠራ ወይ የሚያስተምር ቃል ነው። ብዙ ሰው በዚህ ዓለም ውስጥ የተለያየ መንገዶች ይከተላሉ። አንዳንዶች የህይወት መንገድ ብሎ የመረጡት ህይወትን የሚያጠፋ መንገድ ሊሆን ይችላል። ጻፊው እዚህ እንደተናገረ ለሰው ምን የሆነች መንገድ አለ? ቅን የምትመስል መንገድ ምንድን ናት አለ? እግዚአብሔር ያልሆነች መንገድ ስለሆነ የምን መንገድ ናት አለ? የሞት መንገድ ናት አለ። ግን በሰዎች ዘንድ ላይ ምን ትመስላለች? እጅግ ቅን፣ ምቹ፣ ጥሩ፣ ሰላም የምሰጥ መንገድ ትመስላለች። ግን ያቺ መንገድ በእግዚአብሔር ስታይ ምን አይነት መንገድ ነው አለ? ፍጻሜዋ የሞተ ነው። መንገዷ የሞተ ነው። ህይወቷ የሞተ ነው ይላል። ስለዚህ ወገኖች አንዳንዶች ወደ ህይወት የሚመራ መንገድ እየመረጠ የሞት መንገድ በሚመስል ነገር ይኖራል። ደግሞ አንዳንድ ሰዎች የህይወት መንገድ ይመርጣሉ። አንዳንድ ሰዎች ደግሞ የሞት መንገድን ይመርጣሉ። አንተ ግን ምን አይነት መንገድ ላይ ነህ? በትክክለኛው መንገድ መቆም። ሁለተኛ በትክክለኛው መንገድ መቆም ማለት ሁለተኛ ወደ ክርስቶስ መቅረብ። ከእግዚአብሔር ቃል ጋር የተስማማ ሰው ወዴት ይቀርባል? ወደ ክርስቶስ፣ ወደ እግዚአብሔር ምን ይሆናል? ይቀርባል። ስለዚህ ቃል ምን ይላል? ቀርበህ ሳለኝ ጥሩ። ምን ሆንኩኝ? ከዛም ደግሞ ምን አርጉኝ አለ? ቅረቡኝና ምን አርጉኝ? ንኩኝ ይላል። ስለዚህ
ወደ ክርስቶስ መቅረብ ወይ ትክክለኛው መንገድ ላይ የቆመ ሰው ወደ ክርስቶስ ይቀርባል። ወደ ዓለም አይቀርብም። ወደ ሞት መንገድ አይቀርብም። ፍጹም መንገድ ትመስላለች፣ ቅን መንገድ ትመስላለች። ምን አላት ግን? ሞት አላት። ፍጻሜዋ ምንድነው? ሞት ነው፣ መራራ ነው። አይ እውነት በትክክለኛው መንገድ የቆመ ሰው ፍጻሜው ወደ ክርስቶስ መቅረብ ነው የሚሆነው። ቅረብ፣ ትክክለኛው መንገድ ላይ ቁም። ወደ ክርስቶስ ምን ትሆናለህ? ትቀርባለህ። እኔ በዚህ ቦታ ላይ አንድ ትልቅ ነገር የተረዳሁት ነገር አለ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደዚህ ይላል፣ ጌታ ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ። አሁን ትክክለኛው መንገድ ምን ይላል ኢየሱስ? እኔ መንገድም እውነትም ሕይወትም ማን ነኝ? እኔ ነኝ አለ። ስለዚህ አንድ ሰው ትክክለኛው መንገድ ላይ ሲቆይ ወደ ማን ይጠጋል ማለት ነው? ወደ ክርስቶስ ይጠጋል። ኢየሱስ ምን አለ? ከኔ በቀር ወደ አብ የምትሄዱበት መንገድ የለም። እኔ ግን እውነተኛ መንገድ ነኝ። እኔ ግን እውነተኛ ሕይወት ነኝ። እኔ ግን እውነተኛ እያለ የሚናገረው ምንድነው? ትክክለኛው መንገድ ላይ የቆመ ሰው ወደ ማን እንደሚጠጋ? ወደ ክርስቶስ ወደ አብ ጋር እንደሚጠጋ ነው የሚያወራው። መንገዱ አይቸገርም። ላባስካባውዲያናስ ወደ ትክክለኛው መንገድ የመጣ ሰው መንገዱን አይቸገርም። በዚህ ዓለም ላይ ለብዙ ሰዎች መንገድ ተቸግሯል። ነገር ግን ወደ ትክክለኛው መንገድ የመጣ ሰው መንገዱን አይቸገርም። ለዚህ ደግሞ ዮሐንስ ወንጌል ምዕራፍ 14 ይናገራል። እኔ ምንድን ነኝ አለ? መንገድም እኔ ምንድን ነኝ አለ? እውነትም እኔ ምንድን ነኝ አለ? ሕይወትም ነኝ አለ። ስለዚህ ትክክለኛው መንገድ ላይ ያለ ሰው ወደ ማ እየመጣ ነው ማለት ነው? ወደ ኢየሱስ እየመጣ ነው ማለት ነው። ስለዚህ ትክክለኛው መንገድ ማለት ወደ ክርስቶስ የሚያቀርብ በእውነትና ወደ ክርስቶስ የሚያቀርብ እውነትና ፍሬ ያለበት ወይም በእግዚአብሔር ፊት ላይ መንገድን የሚሰጥ ነው። ትክክለኛው መንገድ በእግዚአብሔር ፊት መንገድን የሚሰጥ ነው። ሶስተኛ በትክክለኛው መንገድ መቆም ማለት ሶስተኛ ፍሬ ምንድነው? ፍሬ በትክክለኛው መንገድ ስንቆም ፍሬ ምንድነው? ምን አይነት ፍሬ ነው የምናገኘው? ምን አይነት ፍሬ ነው በህይወታችን የምንኖረው? በምድር ላይ መንፈሳዊ እይታ ላይ ሁለት አይነት መንገዶች አሉ። ይህን ተናግሬ አበቃለሁ። በዚህ ምድር ላይ ሁለት አይነት መንገዶች አሉ። መንፈሳዊ እይታ ወይም መንፈሳዊ ትርጉም። የመጀመሪያው የሚሆነው መንገድ የህይወት መንገድና የጥፋት መንገድ፣ ሁለት መንገዶች አሉ። የህይወት መንገድና የጥፋት መንገድ ሁለት ሆኗል። የህይወት መንገድ ሁል ጊዜ ፈተና የተሞላባት መንገድም ቢሆንም ዘላለማዊ ወደ ክርስቶስ የምታደርስበት መንገድ ናት። ምን አይነት መንገድ? ዘላለማዊ ወደ ህይወት የምታደርስ መንገድ ናት። ያቺ መንገድም ጠባብ ናት። ያቺ መንገድም ስቃይ ናት። ያቺ መንገድ ዋጋ ታስከፍላለች። መንገዷ ግን ጠባብ ናት። ጥፋት መንገድ ግን ሆዷ ሰፊ ነው፣ መንገዷ ሰፊ ነው፣ ቀላልም ናት። ሁሉም ቢመጣ በመንገዷ እንድታልፍ መንገዷ ምን ታደርጋለች? ክፍት ታደርጋለች። መጨረሻዋ ግን ምንድነው? ጥፋት ነው። ስለዚህ በማቴዎስ ወንጌል ላይ ምዕራፍ 7 ቁጥር 13 ላይ ምን ይላል? በጠባብ ደጅም ግቡ፣ ወደ ጥፋት የምትወስድ ደጅ ሰፊ መንገድ ትልቅም ናት፣ ወደ እርሷ የሚገቡት ብዙዎች ናቸው ነው የሚለው። በጠባብ ደጅ ግቡ፣ ጠባብ ደጅ ላይ ግቡ፣ ወደ እሷም የሚወስድም ደጅም እጅግ ጠባብ ነው። ነገር ግን ወደ ጥፋት የሚወስድ ደጅ ምንድነው አለ? ሰፊ ነው፣ የሚገቡትም ብዙ ነው። አንተ በየትኛው መንገድ ላይ ቆማል?
ትክክለኛው መንገድ ጋር ቆይ። ትክክለኛው መንገድ ማግኘት ብቻ ሳይሆን በዚህ መንገድ ላይ ጸንተን መቆም እንዳለበት ያስተምራል። ይህ ክፍል የማቴዎስ ወንጌል የሚናገረው ያውላችሁት ትክክለኛው መንገድ ማግኘት ብቻ አይደለም፣ ብቻ ሳይሆን በዚህ መንገድ ላይ ምን እንደሚሆን ያስተምረናል። ጸንተን መቆም እንዳለብን ያስተምረናል። ሃሌሉያ። ብዙ ሰዎች እውነትንም ያውቃሉ፣ ነገር ግን በፈተና በዓለም ፍቅርና ወይስ በሰዎች ግፊያ ምክንያት ትክክለኛው መንገድንም ትተው ይርቃሉ። ብዙ ሰዎች በዚህ ምድር ላይ ትክክለኛው መንገድ ከመረጡ በኋላ የሚሆኑት ነገር እዩት፣ እንዲህም ይሆናሉ። ብዙ ሰዎች ፈተና፣ የዓለም ፍቅር፣ ሰዎች ግፊያ ምክንያት ትተው ትክክለኛው መንገድ ትተው ከትክክለኛው መንገድ መራቅ ይጀምራሉ። ቃልም እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ በመንገዴ ላይ ቁሙ። በመኔ ላይ በመንገዴ ላይ ቁሙ፣ ተመልከቱ፣ የቀድሞ መንገድንም ጠይቁ፣ መልካምቱን መንገድንም ወዴት እንደሆነች ይወቁ፣ በእርሷ ሂዱ፣ ለነፍሳችሁም ዕረፍትን ታገኛላችሁ ነው የሚለው። በትክክለኛው መንገድ ላይ በትክክለኛው መንገድ በቆመ ሰው ላይ ምን ይላል ነቢዩ? እንደዚህ ይላል፣ እግዚአብሔር እንዲህ ይላል፣ በመንገዴ ላይ ቁሙ፣ ተመልከቱም፣ የቀደሞች መንገድንም ጠይቁ፣ እንዲሁም ይወቁ፣ በእርሷም ደግሞ ሂዱ፣ ለነፍሶቻችሁ ዕረፍትን ታገኛላችሁ። ለነፍሶቻችሁ ምን ዕረፍትን ታገኛላችሁ? ወዳጆች፣ ትክክለኛው መንገድ መቆም ዕረፍት ይሰጣል እንጂ አያሸብረንም። በትክክለኛው መንገድ መቆም የቀድሞ መንገድ ምን እንደሆነ ታስታውሳለህ እንጂ ዛሬ የመጣው መንገድ አንተን፣ እኔን፣ እናንተን ይዞ አይጠፋም። ብዙ ሰዎችን የጠፉበት ምክንያት ምንድን ነው? የዛሬው መንገድ ነው። ግን ነቢዩ ኢሳይያስ ሲናገር የምኑ መንገድ ጠይቁ አለ? የቀድሞ መንገድ ጠይቁ፣ በእርሷንም ደግሞ ሂዱ፣ ለሕይወታችሁ ምን ታገኛላችሁ? ዕረፍትን ታገኛላችሁ አለ። ሃሌሉያ። ትክክለኛው መንገድ ማወቅ ምን ይሰጣል? ዕረፍት ይሰጣል። ሃሌሉያ። ይህ ቃል ሁል ጊዜ የምንሄድበት መንገድ ራሳችን እንፈትሽ ያስተምረናል። ይሄ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ያለው ቃል ምን ያስተምረናል ካላችሁ፣ ሁል ጊዜ ጠያቂ እንድንሆን፣ ሁል ጊዜ በምንሄድበት መንገድ ምን አይነት መንገድ ውስጥ ነኝ፣ ምን አይነት መንገድ ውስጥ እያለፍኩኝ ነው እያለን ምን እንደሆን ራሳችን እንፈትሽ፣ ራሳችን እንድንጠይቅ፣ የቆምነው መንገድ ምን አይነት መንገድ ነው ብለን ራሳችን እንድንጠይቅ የሚያደርግበት መንገድ ነው። ስለዚህ ወገኖች፣ አንደኛ ከእግዚአብሔር ቃል ጋር ምን እንሁን? እንስማማ። ሁለተኛ ምን እንሁን? ወደ ክርስቶስ፣ ወደ ሙላቱ፣ ወደ ክብሩ ምን እንሁን? እንቅረብ፣ እንጠጋ። ሶስተኛ ፍሬያማ ሕይወት ለመኖር እንኑር። ሃሌሉያ። ምን አለው? ቁጥር 14 ላይ ያለው ተናግሬ ላብቃ። ልብ ከጽድቅ የሚመላለስ ሰው ከመንገዱ ፍሬውንም ይጠግባል። አሜን። በጽድቅ ልቡን ወደ ጽድቅ መንገድ የሚመልስ፣ አእምሮውን ወደ ጽድቅ የሚመልስ፣ ሕይወቱን ወደ ትክክል